ጉድ አደረግሽ እንጂ እኔማ እኮ አብራችሁ እንድትሆኑ ብዙ ለፋሁ። አንቺ ቢስቲ እኔ ራሴ ቀባር አደረኩት። በስተመጨረሻም እንግዲህ ቲና ጋርዱ አግኝቷታል ማለት ነው። በጣም ሰክራ ስትሄድ የመጨረሻ ማስጠንቀቂያ ሰጥቷት ነበር። እንግዲህ ጩቤውን አውጥቶ ይገላታል አይገላትም እንግዲህ አብረን ምናየው ይሆናል ማለት ነው ውዶችዬ። እንግዲህ ቲና ያው ሰውየው እያገኛት እያስፈራራት ከአንዴም ሁለቴ 1 ሚሊዮን ብር አምጪ ብሎ እያሰቃያት ነበረ። እንግዲህ እሷም ደግሞ የለኝም ወይ ቀንስልኝ ያልብልዛ እኔ ከየት አመጣለሁ፣ ምክንያቱም ይሄን ሁሉ ብር እኔ የለኝም ብላ ስትለው የማውቀው ነገር የለኝም ብሎ መስሚያውን ጥጥ አርጓል ማለት ነው ጋርዱ። እንግዲህ እሷ ደግሞ ያው ዝም ብላ በቃ ከነሱ ቤት አትወጣም፣ ከነፋዘርዬ ቤት። እኔ እኮ የሚገርመኝ የቲና ነገር ነው። አሁን ቆይ 1 ሚሊዮን ብር አምጪ እያለ እያስፈራራት እንደገና እነ ካሌብ ቤት ተቀምጣ ምንድነው? ቆይ ብሩን እስከ የት ነው የምታገኘው? እንደገና ካሌብም ይሄው አልፈታውም ብላ ቁጭ ብላለች። ምንድነው መፋጠጥ ነው? እኔ ያልገባኝ ነገር በቃ እሱ አልፈልግሽም ካላት በቃ ስራዋን ታውቃለች። ውልቅ ብላ ለምን ባንዱ ሀገር እልም መብላት ሄድም። እኔ የሷ የሆነች ሰገጤ ነገር ናት። በጣም የምታስጠላ ሴት ብትኖር እሷ ናት። ዝም ብላ እዛው ቤት ውስጥ ቁጭ እንግዲህ ያው እየተመላለሰች ፋዘርን ይቅር በለኝ አለችው። ያንቺ ቅርታ ገደል ይግባ ብሏታል። ምክንያቱም ይሄን ሁሉ ስራ ሰርታ እንዴት ነው ይቅር በለኝ የምትለው? ምን አይነት ፈጣጣ ሴት ብትሆን እኔ እንደሱ አይነት ሴት አላቅም። በእውነት በጣም የምታስጠላ ሴት ናት። ያን ሁሉ በደል በድለው እንደገና ደግሞ ይቅርታ አርግልኝ ምን አይነት ጉድ ነው? ቆይ እኔ የሚገርመኝ ካሌብም በጣም ነው የሚያስጠላ። ካሌብም የሚሰራው ስራ ሁሉ ያስጠላል። ምክንያቱም በቃ አባትየውን ለማሳረፍ ሲል ቀጥ ብሎ በቃ ሌላ ቤት ተከራይቶ መውጣት ነው ያለበት። በቃ ይቺ ልጅ ከቤታቸው እንድትወጣ ከፈለገ መውጣት ነው ያለበት። እሱም እዛ ቤት ቁጭ የአባቴ ቤት ነው ብሎ ለምን ተከራይቶ አይወጣም? በቃ ይዟት ለመውጣት እና በጣም ያስጠላሉ። አሁን እንግዲህ ሰክራ ወጣ እየሄደች እያለ ያው ጋርዱ አግኝቶ ጩቤ መዞባታል። እንግዲህ ይገላታል አይገላትም፣ ወይ አንድ እድል ስጠኝ ብላ ትላለች ወይስ ደግሞ እንዴት ነው? በጣም ሰክራለች፣ ሰውም የላትም። እንግዲህ ቲና እንዴት ትሆናለች ብላችሁ ታስባላችሁ ውዶቼ? እንግዲህ ደግሞ ዳኒ ነው። ዳኒ ደግሞ አሁን በጣም በኤደን ፍቅር እየተሰቃየ ነው። ግን የዳኒም ደግሞ አሁን ትልቅ ስህተቱ ከስህተቱ አልተማረም። በቃ ዳኒም እንደዚሁ ነው። በቃ ዳኒና ቲና በቃ ባህሪያቸው አንድ ሊሆን ምንም አልቀረ። ምክንያቱም በቃ ከቲና ላይ ያለውን ነገር ለምን አያነሳም? በቃ ተይኝ፣ ካንቺ ጋር መሆን አልፈልግም፣ ካንቺ ጋር ስራሽንም መስራ አልተባበርሽም፣ በቃ መጥፎ ስራ ነው የምትሰሪው፣ ከመጥፎ ስራ ጋር አልተባበርም፣ በቃ ከዚህ በኋላ ለራሴ ቃል ገብቻለሁ ብሎ ለምን ወደ ኤዱ ወደ ፍቅረኛው አይመለስም? አሁን እሱ እኮ ኤዱ ቲናን በአንድም በሌላም መንገድ እየረዳት ነው። ስለዚህ የሚረዳት ከሆነ ደግሞ ኤደን ደግሞ በጣም ስለምታፈቅረው እየተከታተለችው ነው። ስለዚህ ቲና ከጎንሽ ነኝ ብሎ እንግዲህ አንድ ሰው ከጎንሽ ነኝ ካለ እኮ በቃ አለውልሽ ማለት ነው። ሲጀመር ከቲና ጎን መቆም ለምን አስፈልገው እሱ? ምክንያቱም ምንም የምታደርግለት ነገር የለም። ከሷ ጋር በሆነ ቁጥር ከኤዱ ጋር እየተራራቀ እንደሚሄድ ማወቅ አለበት። እንደውም እኮ አባትየው ያለው ቶሎ ብሎ ከቲና ጋራ ቲናና ካሌብ 80ቸው እንዲቀዱ አድርግልኝ ነበር ያለው። እሱ ግን ጭራሽ በስራዋ ላይ እየተባበረ ከጎኗ እየሆነ ነው ያለው። በቃ አንቺ ካሌብን ተዩ፣ ከካሌብ ጋር ያለሽን ነገር ቆረጭና በቃ ወይ እኔና አንቺ እንጋባለን ወይ ደግሞ በቃ የራስሽን ኑሮ ኑሪ በቃ ብሎ ወይ ቢመክራትና ወይ ደግሞ እኔ ያገባሻለሁ ሲላት ወይ እሷ ደግሞ እንደዚህ በቀላሉ ምትታለል አይደለችም። ምክንያቱም አሁን ከኤደን ጋር ያለውን ነገር አውቃለች። ግን አሁን ኤደን ስለተወቹ በቃ እኔም በኤደን ንዴት አንቺን ካንቺ ጋር ተለያይቼ ከሷ ጋር ተለያይቻለሁ፣ በቃ አንቺን አግብቼ እኖራለሁ፣ በቃ የነሱም የራሳቸውን ኑሮ ይኑሩ፣ አንቺና እኔም በቃ የራሳችን ኑሮ እንኖር፣ በቃ ካሌብን ፍቹ ብሎ እንኳን ቢል አንድ ትልቅ ስራ ሰራ ማለት ነው። አሁን እሱ ወይ ከካሌብ ጋር እንድትፋታ የሚያደርግ ስራ አይሰራም። ዝም ብሎ እሷ በሄደችበት እየተከተለ በቃ ዝም ብሎ እንዴት ነው ምን አለች ምንም በቃ የዳኒ ስራ በጣም ያስጠላል። ምክንያቱም ኤደን ምንድነው ያለችው? በቃ በትልቅ ሰው ፊት ይሄን ያህል ውርደት ስራ ሰርተህ እንደገና አይናቸውን አይጥበ እዛ ቤት ስትቀመጥ ትንሽ አይደብርም ነው ያለችው። ቢያንስ ሊወጣ ነበረ፣ ፋዘር አስቀሩት። ከዛ በኋላ ግን
ያለውን ነገር ፋዘር ያሉትን ነገር ማድረግ ወይ ከካሌብ ጋር እንዲፋቱ መላ መዘየድ ነው። ካልሆነ ደግሞ በቃ ከሷ ጋር ያለውን ነገር አለመተባበር ነው። ይሄን ማድረግ ሲገባው እሱ አሁንም ዝም ብሎ ከሷ ጎን ቁጭ እያለ ዝም ብሎ በቃ ስራ የሌላቸው ሰዎች በጣም ነው የሚያስጠሉት። እና እንግዲህ ኤደን ደግሞ አሁን እስከ መቼ እኛ እንደተቃጠልን እንኖራለን? እነሱን ማቃጠል አለብን እና አሁን ካሌብ ከኔ ጋር መሆን አለብን፣ አብረን እንደ ፍቅረኛሞች መምሰል አለብን፣ መሆን ሳይሆን መምሰል አለብን ብለዋለች። ካሌብ ግን ያው ደረቅና የሆነ ጸባዩ እንደዚህ የማስመሰል ባህሪ የሌለው ስለሆነ እኔ እንኳን እንደዚህ አይነት ነገር ይቅርብን እያላት ነው። ምናልባት ሳያስቡት በፍቅር ዓለም ውስጥ ቢገቡስ ደግሞ የባሰ ችግር አይደል እንዴ? ስለዚህ እሱ ተይ ይቅርብን እያላት ነው። እሷ ግን ተው ዝም በል እንሞክር ባክህ፣ እነሱ እያቃጠሉን እንዴት እንደዚህ እንሆናለን ብለዋለች። እንግዲህ እሱም እሺ ብሏት ተስማምቷል ማለት ነው። ከዛም እንግዲህ የቤት ተያይዘው እየመጡ ነው። መጠጥ ቀርቧል። እንደገና ደግሞ ትሁትም የትሁትን ደስታ በማስመልከት ማለት ነው ትሁት ወደ ሀገሯ ልትሄድ ስትል ካሌብ አግኝቶ አስቀርቷታል። ካስቀራት በኋላም እንግዲህ ካሌብ ቤት ተመልሳ እንደገባች ከፋዘር ጋር ተገናኙ። አባዬ እንዴት ትሁትን ዝም ብለህ ትለቃታለህ? ብትሄድም እኮ በዚህ መልኩ አይደለም ስትለው እኔንማ ገፍታኛለች፣ ምንም ቢሆን ስላልወለድኳት ነው እንጂ እምቢ አለችኝ እኮ ምን ላድርጋት ብለህ ነው ሲሉት እኔ እኮ ለእንደዛ ማለት አይደለም አባዬ ስትለው ነው እንጂ ባልወልድሽ ነው እንጂ ተይ እያልኩሽ እየለመንኩሽ መሄድ አልነበረብሽም ብሎ አላት። ከዛም እሷ እሺ ይቅርታ ብላ ገብታለች ማለት ነው። እንግዲህ ገብታ ስራዋን ጀምራለች ማለት ነው። ትሁት ግን ያው አባዬ ዛሬ ደስ ብሎኛል፣ ደስ ያለኝ ቀን ስለሆነ እንግዲህ ደስታችን እጥፍ ድርብ ለማድረግ የሆነ ዝግጅት እናዘጋጅ ብሏታል ትሁትን። ትሁትም እንግዲህ ለምን ደስ አለ ብዬ አልጠይቅም እንደፈለግክ አድርግ ብለዋለች። እንግዲህ ያው መጠጣቸውን ገዝተው እራታቸውን በልተው እንግዲህ እየተጫወቱ ነው፣ በፍቅር እየተጫወቱ ነው። ግን ይሄ መጠጥ የፍቅር መጠጥ ነው ወይ ነው ጥያቄው። ምክንያቱም አሁን ካሌብና ኤደን ነው እያወሩ ያሉት። ትሁት ደግሞ ከአባባ ጎን ነውና ዳኒ ከትሁት ጎን ነው። ያቺ ጭራቅ ደግሞ ብቻዋን እዛ ቁጭ ብላለች። ምኑን ተደሰቱት? ምንም እኮ የሚደሰት አንድ ሰው ውስጡ አልተደሰተም፣ እንዳለ ቆሳስለዋል። ዝም ብለው ነው። ምናልባት ፋዘር ብቻ ሊደሰቱ ይችላሉ። ትሁትም ካሌብን ስለምታፈቅረው ከኤደን ጋር መሆኑ ደስተኛ አያደርጋትም። ዳኒም ከሱ ጋር ደስተኛ አያደርገውም። ምክንያቱም ምናልባት ያቺ ጭራቅ ናት። በቃ ከዳኒ ጋር ስትሆን ነው የምትናደድባት እንጂ ካሌብን ስለማትፈልገው ምንም አይመስላትም ማለት ነው። ስለዚህ እንግዲህ ሁለቱ በፍቅር አስመስለው እንግዲህ እየጠጡ እያወሩ ምን እያሉ፣ ዳኒ ግን እየተቁነጠነጠ እልህ ይዞታል። በጣም ተበሳጭቷል። ቲና ደግሞ ቁጭ ብላ እነሱን እየተመለከተች ነው እንደ ቴሌቪዥን። ከዛም ለምን አንደንስም ብላ ኤደን እንግዲህ እሺ እንደንስ ብለሽ ነው እኔ እኮ ዳንስ አልችልም ማለት እና እባክህን ሞክር ብላ እጁን ይዛ አስነስታ እንግዲህ እናቃጥላቸው እያለች በፎርም እየደነሱ፣ ዳኒም እንደው ከመቀመጫው ብድግ እንደማለት ብሎ ምን ለማድረግ እንደሆነ አላውቅም። ምናልባት እንግዲህ ካሌብን ለመምታት ፈልጎ ይሁን ወይ ሁለቱን ለማለየት ይሁን ብቻ አይዶ ነው እንደዛ ትንሽ ስሜታዊ ሆኖ ራሱን ተቆጣጥሮ እንደምንም እያችቀን አለፈች ማለት ነው። ከዛም እንግዲህ ትሁትም ያው ኩሽና ሲያገኛት ዳኒ በመመለስሽ በጣም ደስ ብሎኛል ብሎ ውሃ ሰጠችው። ከዛም ሌላ ወሬ ሊያወራ ሲል ውሃውን ልድገምህ እንዴ ብላ አስቀይሰዋለች። እሱም አይ በቃኝ ይሄንንም እኮ አልጠጣሁትም ብሎ ያን ጠጥቶ ሄዷል ማለት ነው። ከዛም እንግዲህ በመጠጡ መሀል እንግዲህ ያው ትሁት ትንሽ ሰከር ብላ ስለነበር እንግዲህ አልጠጣም እያልኳችሁ እጄን ይዛችሁ አጠጥታችሁኝ ይኸው ከዚህ በኋላ እኔ ኃላፊነት አልወስድም እያለች ያው ሚስጥሯን ሁሉ ዘርግፈዋለች። ለምን ካሌብ እንደምታፈቅሯ አትናገርም ነበር? ትሁት እዚህ ጋር በጣም ተዛስታለች። ከሰከረች ላይ ቀር ካሌብ የማንም ሊሆን አይችልም በቃ እኔ አፈቅራለሁ ብላ እንኳ ተናግራ ቢሆን በጣም ደስ ይለኝ ነበር። እሷ ግን ምን ያንን ጋርድ ዳኒ አንተ ለማድረግ ያልቻልከውን እኔ ያደረኩ ብላ የባሰ ሚስጥር ዘረገፈች ማለት ነው። ከዛም
አጅሪቷ ያቺ ጭራቅ ወጣ ከዳኒ ጋር አገኘችውና አንተ ለካ ትሁት ናት እንዴ ለካ ያንን አባዬን ያስመለጠችው ስትለው እኔም እኮ ሞክሬ ነበር አልቻልኩም እንጂ አላት። ከዛ ያንተስ እሺ እሷ ግን እንደዚህ ማድረግ በጣም ባለጌ ናት፣ አስመሳይ ናት። ደግሞ እኮ ሳለቅስ አብራ ማልቀሷ ምናምን አለች። እሷስ እያስመሰለች አይደል እንዴ? እሷ እኮ የእሳቸው ሞት ደስ ብሏት እንጂ የምታለቅስ አዝና አይደለም። ከዛም እንግዲህ ቀጥ ብላ ወደ ቤት መጣ። እንግዲህ ትሁትን አናግራታለች። አዎ እኔ ነኝ። ታዲያ እና ለምን እንደዚህ ታስመስያለሽ ስትላት ማስመሰል ነበረብኝ በቃ አንቺስ እያስመሰልሽ አይደል እንዴ? እኔም ማስመሰል ነበረብኝ አደርገዋለሁ። ምን ታመጫለሽ ብላት ቆሌዋን ገፋታለች ማለት ነው። አሁን ትሁት በቃ ግራ ገብቷታል፣ የምታደርገው ጠፍቷታል። እንግዲህ ዳኒ ያው ከጎኗ ስላለላት አስሬ ዳኒን በጣም አመሰግናለሁ ከጎኔ ስላለ እያለች እንደገና ጋርዱ ደግሞ ያው እንግዲህ ብር ጠይቋል። እንደው ምን ይሻለኛል ይሄ ሰውዬ እየተከታተለ ሊገለኝ ነው እኮ ብር አምጪ እያለኝ ነው። ስንት ብር? 1 ሚሊዮን ብር ከየት ይገኛል? አስቀንሹ እንደምን ብለሽ እያላት ነው እንግዲህ እሷ የምትችልም አይመስለኝ። አሁንም እንግዲህ ካሌብና ኤደን እንግዲህ ቶሎ መገናኘት ጀምረዋል። በዛው ፍቅር እንዳይዛቸው ነው እኔ የምፈራው። ምክንያቱም እንደዚህ በቀልድ የተጀመረ ፍቅር ወደ ውስጥ እንዳይገባ እንደገና ዳኒም ደግሞ በአንድም በሌላም ከቲና ጎን ይገኛል። በዚህ ምክንያት ዳኒ እየተበሳጨ ነው፣ ኤደንም እየተበሳጨች ነው። ምክንያቱም ዳኒ ከቲና ጋር ጭራሽ መታየትም ማውራትም የለበትም ነበር። ግን እሱም ደግሞ አሁን ልክ እነሱን ለማስቀናት ይመስል ከቲና ስርስር በሄደበት ሁሉ ቲናን ያገኛታል እና መጨረሻ ላይ ያው አሁንም ሳሎን ቁጭ ብለው እያወሩ ትሁትም ነበረች። በጣም ተናዶ በካሌብና በኤደን ተናዶ በጣም እያዘነ ነበር። ከዛ ያው ተረጋጋ በቃ እንደዚህ አትሁን አለችው ትሁት። ያው እሷም ጋር ያለ ነገር ስለሆነ ታውቀዋለች። ከዛ እሺ ብሎ ቡና ላፍላለች ስትለው አይ ኤዱ እንተና ትሁት ታፈላልኛለች አለ። እኔ ባፈላል ምን ችግር አለ ስትለው አይ ችግር የለም ብሎ ለካ ትሁት ቡና እንድታፈላለ ዘወር ስትል እሱ የሆነ ነገር ሊያወራት እንግዲህ ስለ ጠጋ ሲል እና ጅሬ ደግሞ ተያይዘው መጡ ማለት ነው። ኤደንና ካሌብ የመጨረሻ ተቃጠለ ማለት ነው። ተቃጠለ። ከዛም ሳሎን አልተቀመጡም፣ ተያይዘው ወደ መኝታ ቤት ነው የገቡት። ከዛ በቃ ዳኒ የሚሰራውን የሚያደርገውን ነው ያጣው በቃ። ከዛ እሷም በማናት ኤደንም የዋዛ አይደለችም። የተቃጠለ ነገር አይሸትም እንዴ ምናምን ስትለው እሱም የኔ ቢጤ እንትን ነው ምንድነው ደግሞ ምን ኤሌክትሪክ ነው ምን ሸተተሽ ሲላታል። አይ በቃ ቲናና ዳኒ ሲቃጠሉ ማየት ነው አለችው። በጣም የምትገርም ሰው ናት። ከዛ እነሱን እንዳቃጠሉን እኛም እናቃጥላቸዋለን እያሉ በቃ እንትን እያሉ ነው ማለት ነው። እንግዲህ ቲና ምንም አልተሳካላትም። ምክንያቱም ፋዘርንም መጣ ይቅርታ ብትጠይቅ ይቅርታዋም አልተሳካላትም። ጭራሽ ደግሞ የቲና የምታስጠላው እኮ ጭራሽ 1 ሚሊዮን አንተን ያገተ ሰውዬ 1 ሚሊዮን ጠየቀኝና ብር ስጠኝ አለችው። የድፍረቷ ተቀረ። በስመ አብ እኔ እንደዚች አይነት ሴት አላየሁም። እነሱም እኔ ቆይ ህግ የለም እንዴ? ቆይ እንዴት ነው እንደዚህ? ወይ በህግ ማሳሰር። ይሄን ሁሉ የምታወራውን ካሜራ አለ፣ የምታወራው ነገር አለ። ለምን ይሄን ሁሉ እንትን ብለው በፖሊስ አያሳስሯትም? ግን ምን ዝም ብለው እኮ ነው በቀል እያሉ እነሱ እንደገና ሊሳሳቱ ነው። እሷ የድፍረቷ ጥግ። እኔ ካሌብን ቢያደርገኝ አንገቷን እንቅ አድርጌ ይዣ ተወጣለሁ። በቃ እኔ ሚስቴ ልትሆን አትችልም ብዬ ሁሉን ነገር ፍርጥርጥ አድርጌ አደርገዋለሁ። ግን ካሌብም ዝም ብሎ መፍዝዝ ሆኗል። ፋዘርም ጭራሽ ብር ስትጠይቃቸው ገርሟቸው ላንቺ ከምሰጠውማ ለልጁ ብሰጠው አይሻለኝም ብለዋታል ማለት ነው። የቲና ነገር ግን በጣም ያስጠላል። ከዛም እንግዲህ ያው ኤዱ ጋራ በጣም እየተዝናና ሲያዩቸው ሁለቱም ተቃጠሉ። እንግዲህ ናኒድ ወደ መጠጣችን ስትለው እኔ አልሄድም የባሰ ጠጥቼ መቃጠል አልፈልግም ሲላት እኔ መጠጣት ነው የምፈልግ ብላ ሄዳ እንግዲህ መጠጥ ቤት እየጠጣች እያለ እንግዲህ ከሰክራ አምሽታ ስትወጣ እንግዲህ ጋርዶ አግኝቶ በቀን ምንም ማድረግ ስለማይችል በጨለማ እንግዲህ በጩቤ ይዞ እንግዲህ ይውጋታ አላየንም ይወጋታል ብለን እናስባለን። ወግቷት ግን ምን ያገኛል? 450 ሺህ ብሩን ልፏን ምን ያገኛል? እንግዲህ እሷን ገደላት አልገደላት ምን የሚጠቀመው ነገር አለ?
እና እንግዲህ ቲና ትሞታለች ወይስ አትሞትም ብላችሁ ታስባላችሁ? እናንተ በዚህ ጉዳይ እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው አስተያየት ይህን ይመስል ነበር። ለቻናላችን አዲስ የሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን ቤተሰብ እንድትሆኑ በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ሰላማችሁ ብዝት ይበልልኝ። ባይ ባይ።